እሺ ለትንሿ ነግረሻታል? አልነገርኳትም። መቼ ታምሜ አቡነ ሀራ ድንግል ሂጄ ራሱ እንደዚህ ሆኛለሁ፣ ተቸግሬያለሁ፣ የራሴን ሁኜ ምን ሆንሽ ሙዳይ ስትለኝ ምን ብያታለሁኝ? ነግሬሻለሁ አይደል? ትንሿ የት ወደቅሽ ሙዳይ ምን ሆነሽ ነው? ተቸግሬ ነው ያለሁት። ምን ሆነሽ ነው? አንድ ነገር አላለችም። በዚህ ተቀይሜያታለሁ። ከእሷ ጋር ራሱ አናወራም። በሶስታችን አይደል የምናወራው? ስለዚህ አልነገርኳትም። ጥሩ። ስለዚህ ልጁን ፎቶ ላኪልኝ ሲልሽ አንቺ ለሌላ ፐርፐዝ እንደሚጠቀምበት ስላወቅሽ አልክም አልሽው አይደል? አልክም ለመጠቀም አለመጠቀም አይደለም። የልጅ ፎቶ አልሰጥም የለኝም። ለምሳሌ አንድ ጥያቄ እኔ ስጠይቅሽ በአግባቡ መልሽ። በአግባቡ ነው እየጠየቅሽ ያለው። በዛ ላይ በእርጋታ ነው መመለስ ያለብሽ። አንቺ ለምንም ነገር የማይጠቀመው ከሆነ ልጅ ለትንሿ ባለቤቷ ነው፣ ሰፖርት እያረጋት ነው፣ ብዙ ነገር እያረጋት ነው። ለምን አልክም አልሹ? እንዴ ሂጅ ላንሳ እንዴ? ለምን አልክም? ለምንም አይነት ይሁን ለመጥፎ ይሁን ለበጎ ይሁን፣ አሁን አንቺ ለመጥፎ አይደለም አልሽ። ለመጥፎ ካልሆነ እቺን ልጅ ሰፖርት እያረጋት ነው፣ ባሏ ነው፣ ብዙ ነገር ባንቺ ውስጥ እየወጣ እየገባ ነው፣ ብር እየተላላካችሁ ነው። ለምንድን ነው እምቢ አልሽው? እየተላላካችሁ አይደል? ነይ ልንገርሽ፣ የእኔ ልጅ ተለጥፏልና የእሷን ልጅ ሲለኝ ምን አልኩኝ? አልክም። ለምንድን ነው ምልከው? አልክም አለው። ማን እንደላከለት አላውቅም አለው። ትንሿ የማታውቀው መረጃ ለእኔ ልኮልኛል። ከነሱ ከሙዴና ካለው ሰው የላከለት ሰው አለ። ስለዚህ ገብቶሻል። እንደዛ ነፍጠኛ እንደሚጠቀምበት ስለምታውቅ አላከችው። እሺ በቃ እሺ። እዚህና ጥያቄ ታዲያ አንቺ አዳምጪ፣ በደንብ አዳምጪ። ለሌላ ነገር እንደሚጠቀምበት ስላወቅሽ ነው ያላክሽው። እሺ ይሁን፣ እሺ እንበል ተይው። ከዛ በኋላ ብናወራ ደስ ይለኛል። የኔት ለምን መሰለሽ እኔ መንገድ አይደለም እያወራን ያለ ነው። በቀና እኛ የመጣ ነው እዚህ ጋር ልጅቷን ለማገዝና ለመርዳት ነው። አንቺም ብር ተወስዶብሻል፣ እሷም ብር ተወስዶባታል። በትንሿ ስም በጣም ብዙ ሰዎች ስለተዘረፉ ያ ነገር እንዲቆም ስለሆነ ስቶፕ አድርጊ። መጀመሪያ ስንነጋገር በእርጋታ ይሁን። አንድ ሁለተኛ ጥያቄ ደግሞ ማለት ነው። ሁለተኛ ጥያቄ አንቺ እነዚህ ልጆች ሰፖርት አድርጓቸዋል። ትንሹ አይሚን ሰውየው ለትንሹ ምናምን ነገር በቀደም ወተሽ አንቺ ምንድን ነው የተናገርሽው? ምንድን ነው ኤክስፕሌን ያደረግሽው? እንዴ ብርችን ቀለብ ግዢ፣ ሞባይል ግዢ፣ ሶፋ ግዢ እንደሚለኝ ያለኝን ያደረግኩትን በሚዲያ ተናገረ። ኃጢአት ነው ወይስ አይደለም? ታዲያ ለምን የአንቺ ብር እንዳለበት አልተናገርሽም? ይህን ጽፍ ያለዋ ለትንሿ እኮ ደርሷታል። ብር እንዳለ ለትንሿ ሳይሆን ለህዝብ ለምንድን ነው ወተሽ ስለሱ ሙሉ ነገር ኤክስፕሌን ስታረጊ የአንቺ ብር እንዳለበትና ብርሽን እንዳልሰጠሽ እዳ ውስጥ እንደሆነ ለምን አልተናገርሽም? ያለዋ በውስጥ እሱ ሌላ ነው። ለህዝብ ነው ያልኩት። ለህዝብ ነው። ለምን መሰለሽ ሙዳይ አንቺ በመጀመሪያ ደረጃ ሰውየው እዳ አለበት። እዳሽን አልሰጠሽም። ሌት ተቀን እዳይን አምጣ እያልሽ በጣም እየተጨቃጨቅሽ እየተነዛነሽ ነው። ወተሽ ለምንድን ነው ትንሿን እሱ ሞር እንደሚያግዝ እንደሚረዳ ብዙ ነገር እንደሚያረጋት ወተሽ የተናገርሽው የአንቺ ብር ሳይመለስ? ታገሽኝ፣ 2 ቀን ታገሽኝ። 2 ቀን አሁን እሱ ብር ካለበት እሱ ሌባ መሆኑን የአንቺን ብር አለመስጠቱን ነው እንጂ መናገር የነበረብሽ። ወተሽ እዛ ጋር ትንሿን ለማሳጣት አንቺ የተናገርሽው ነገር ስለ ትንሿ ጌጅ የሚያረጋት ያሳደግኩትን ሌላ ሰው እንደሚቀልብልኝ አድርገሽ ነው የተናገርሽ። አንቺ ብር ሳይመለስ ለምንድን ነው ስለ ትንሿ ወተሽ ጄጅ ማረጌን? መጀመሪያ መናገር የነበረብሽ ስለ ብርሽ ነው። ሲቀጥል አንድ ጥያቄ ልጠይቅሽ። ብርሽን ይህን ሁሉ ነገር ሽሮ ሲፈጭ ሲቦካ ሲናገር ለትንሿ ለእናት ሲላክ ብር ትንሿ ታውቂያለሽ? ትንሿ አላውቅም። ብር ስጠይቅ ብር ብላ ይህንኛውን አይደለም ለእናትሽ እንደተላከ ታውቂያለሽ? ለእናቴማ ልልክ ብር ላስገባ የሆነ እንትን ሲባል ለእናቴ ሳስገባ አይ ብር ስላለ በዛ ያለው ብር ይገባልሻል በቃ ስባ እንደዛ አጋጣሚ ለእናቴ የሆነ ትራንስፈር አስገቡት ወለች። ምን ነሽ ነው ስላት ማዘርን አሟት ትንሿም ጸጥ ብላለች የተባለ ነው። ከዛ አይ ሙዳይ ብር ካለሽ እኔ እኮ የለኝም ብሩ ላኩና
ታከሙ ማለት ነው። ከዛ ብሩ አልመጣልኛል። ለምን ተበድሬ ስለላኩኝ አልመጣለ። ከዛ የተበደርኩበት ልጅ ሳምሪ አለኝ። አቤት አልኩት። ከውጭ ሀገር ሰው አለ ብለሽ ነው የተበደርሽው ክፈይን ሲል እኔ እንዴት ብዬ የት አግኝቼ ልክፈል? ምናልባት ትንሽ ቆይ እያለኝ ነው። እንዴ የውጭ ሀገር ሰው ከአንቺ ይበደራል? አንቺ እኮ የምትረጅ ሰው ነሽ። ኖ ችግር የለውም እየላኩ ስለሆነ ይልኩልኛል። ከዛስ እንደገና ከሌላ ሰው ተበድሬ ያንን ብር ከፈልኩት ማለት ነው። አሁንም ድጋሚ መልእክቱ ሲበዛ ማን እንደላከልኝ አላውቅም። የኢትዮጵያ ሰው ነው የላከልኝ። ብቻ ግን ያን 10 ሺህ ብር ማለት ነው ተላከልኝ። ከዛ በኋላ የቤት ክራይ ደግሞ ደረሰ ማለት ነው። የቤት ክራይ ሲደርስ እኔ የኔ የቤት ክራይ አስቤ የእናንተ ደግሞ የቤት ክራይ አስቤ አልችልም። ከዚህ በኋላ በቃ እንግዲህ እናንተ ክፈሉ፣ እኔ አልችልም፣ ራሴ ማውጣት ነው የምፈልገው። በልጆች በኩል እየሄድኩ ምናምን ያለው ቤትም ከልጆች ጋር አብረው ይጫወታሉ። ቤት ክራይ ግን የሁለት ቤት ክራይ ማሰብ አልፈልግም። እሺ በቃ ተባሮ እንደሚያሳድግ እኮ የተናገርሽው አይደለም። ስሚኝ ሪከርዷን መሰማት ይችላል። እዚህ ጋር የተደረገውን ነው መናገር የምፈልገው። ያ ሁሉ ነገር ሲፈጠር ለምሳሌ አሁን አንቺ እንዳልሽው እሱ ብሬን አምጣ አታምጣና 10 ሺህ ብር ለትንሿ እናት ተበድሮ ተሰጥቶ ብሩ አልተሰጠሽም። ላንቺ በብዙ ሁኔታ ነበርሽ። ታዲያ ለምንድን ነው አንቺ ለትንሿ እናት ብር የተበደረውን ብር አንቺ ዳምትገቢው? ትንሿ እኔ ብር እሱ ተበድሮኝ ነበረ፣ ለእናትሽ ነበረ 10 ሺህ ብር የላኩት፣ ሊሰጠኝ አልቻለም። ስለዚህ ብሬን ትሰጫልኛለሽ ብለሽ ለምን አልጠየቅሻትም? ትንሿን ልክ ያለ ብር ብዬ ለምን እኔ የምልከው በእሷ ሞባይል ስለሆነ በእሱ አይደለም። የእሱ ሞባይል አላውቀውም እኮ በማን ኮምፒውተር ነው የምትጽፉት ነገር። ሙዳይ ሌባ አትበሉ። እውነቱን ነው የምናገረው። መጀመሪያ እኔ የምጠይቅሽን ጥያቄ ብቻ መልሽ ሙዳይ። ስለ ሌብነቱ በኋላ እንሄድበታለን። አንድ ነገር ይሄ ብር የተላከው ለእሷ ለትንሿ እናት ነው። እሱ ግን አልሰጠሽም ብሩን። ዘገዬ አምጧልሽ፣ ተጨቃጭሽ፣ ከሰው ተበድረሽ ከፈልሽ። ከከፈልሽ በኋላ ለምንድን ነው አንቺ ለትንሿ የምታወሪበት? ዋትሳፕ የለኝም ካልሽ እኔን የምናወራበት ይሄ አለን። አንቺና እኔ የምናወራበት። ስለዚህ በዚህ ዋትሳፕ ይሄ ራስ ያለን ያ ሌላ ነው፣ ይሄ ሌላ ነው። በዚህ ዋትሳፕ እኛ ሙሉን ነገር ስላየን ነው ከይቅርታ ጋር በደንብ የምጠይቅሽ። ይኸውልሽ ለዚህ ጉዳይ 5 ቀን ፈጅተናል ከይቅርታ ጋር 5 ቀን። ማነው መቅረብ ያለበት ማነው መጠየቅ ያለበት የሚለውን ነገር ይዘን ስለመጣ ነው። የምጠይቅሽን ጥያቄ ብቻ መልሽልኝ። ስለዚህ አንቺ ይሄንን ነገር እያወቅሽ ትንሿ እኔ 10 ሺህ ብር ለእናትሽ ስጪ ብሎ የሰውዬ ሰጥቼ ነበረ። ነገር ግን ለምን ሊመልስልኝ ስላልቻለ ብሬን ታሰጭኛለሽ አታሰጭኝ። ከዚህ በፊት ደግሞ ይሄ ብር ነበረ አሁንም አልሰጠኝም። ስለዚህ ምንድን ነው እየተካሄደ ያለው ብለሽ ትንሿን ጠይቀሻል? አልጠየቅሽም? ጠይቄያለሁ። በራሷ ነው የደረሳት። አሁን ሪከርዱ አለው የተባለ በእሷ ነው፣ በእሱ የለኝም። ዋትሳፕ አንቺና እሷ በምርታች ያላችሁ የሱ ዋትሳፕ የኔን ዋትሳፕ ሲጠቀመው ነበር። ለስራ ላግዝሽ ብሎ 45 መጨረሻው ነፍጠኛውም ያውቀዋል። በዛ አማራው በሚል ነው ይኸው አለ ራሱ እንትኑ ማለት ነው። አልተቀየረም፣ እኔም አልቀየርኩትም። አማራው የሚል ዋትሳፕ ነው። ከዛ አጋጣሚ እሱ ሌላ ሲም ሲያወጣ ወደ ሲውዝ መሰለኝ እንደገባ መሰለኝ ስልክ ቀየረና በቃ ይሄን ለራሽ እንትን ሲለኝ ወደ ራሴ ክሬት ሲያደርገው እሷ ስልክ እንደዚህ እኔ ጋር እንዳላላወቀችም ሪከርድ እሷ የኔ ጋር እንዳላታውቅም ትንሿ ብላ ሪከርድ አድርጋለች። ትንሿ እንዲህ ነው ብላ ሪከርድ አድርጋለች። ለምን አላሰማችሁ ማለት ያለውን ነገር ለምን አላሰማችሁ? በመጮ አይደለም እውነት የሚደረግ ምክንያቱም እኔ ማለት 4 ቤተሰቤን ለመሳወት እሱም በኋላ እንሄድበታለን። ሰላም አማራው እንዴት ነህ? ደህና ነህ? አለን ይመስገን። እኔ ደህና ነኝ። ያው ሰመድ ነው። እስኪ ልጆች ጋር ደዋውልና ትንሽ ትራንስፖርት ምናምን ያስፈልገኛል እና ወደ አዲስ አበባ ላይ ነው። ፍራንክ ካለ ላክልኝ። እሺ ይሄን የሰጡትን ብር ያው ፍራንክ ካለ ላክልኝ። አካውንት አለ፣ ቪዲዮ አለ። ይሄንን የላክሽው ለአማራው እንጂ ለትንሹ አይደለም። ትንሿ ብለሽ አይደለም አማራው ብለሽ ነው። ያው መሰማት ይሄንን የላክሽው ለአማራው እንጂ ለትንሹ ጥያቄ እሺ እዚህ ጋር ማለት ነው። ትንሿ ማለት ነው። ትንሿ ለእናቴ ላኪልኝ አላለችኝም። አማራው የትንሿ እናት ተብሎ አይደለ የተላከው? ብር አለ ከሷ ጋር የትንሿ እናት እንደተባለ ብሩን ካልሰጠሽ ቆይ ብሩን ካልሰጠሽ ሰውየው እየተጋተተ ካስቸገረሽ ትንሿ ጋር ትግባባላችሁ። የሀገርሽ ልጅ ናት። እንዲሁም ደግሞ ወስደሽ ሰርፕራይዝ ለማድረግ ልጆቿን ቤተሰቦቿን አስቀምጣችኋል። ዛት ሚንስ ስለዚህ ብሩን ካልሰጠሽ ተቸግረሽ ከሌላ ሰው ተበድረሽ ከምትጠይቂ ለምንድን ነው ለትንሿ ያልነገርሻት? ለምን አልነገርሻት?
ይኸውልሽ ይሄ ምልከው ነገር ማለት ነው ለእሷም ስለሚደርሳት ይደርሳታል። ምንም ይደርሰኛል። የራስ ዋትሳፕ ለግሩፕ እኮ እናወራለን። አናውቅም በፍጹም። አዳምጪ። ዋትሳፑን ስትልኪ ሰምታ መልስ አልሰጠችሽም። ሰማች፣ ለእሷም ደረሳት፣ መልስ አልሰጠችሽም ማለት ነው። ከዛ የሆነ ክሬት ታደረጉት እንደዚህ ነው። ሙዳይ ምን አስፈልጎች ነው አልኳት። በራሴ ዋትሳፕ አለኝ። ምን አስፈልጎች ምን ልግዝሽ ነው አልኳት። ይኸው ምን ልግዝሽ? አይ ምንም አለች። እና ባለፈው ምን እያደረገች ነው? ምን እያወሩ ነው? ገብቶሻል? በዚህኛው ስታዋረኝ በዚህኛው ስሰማ በዛኛው አልመለስኩላትም። እንደ አይተሽዋል እንዳለ በዛኛው ገባውና ሙዳይ ምንድነው ብር ያስፈልገሽ አላልኩሽም? ካላልኩሽ ራሽ ተናጋ ምንድነው ያስፈልገሽ? ብር ለምን አስፈልገሽ ስትያት ምን አለች? አለኝ ነገር ምንም አያስፈልገኝም አማራው ጋር ነው የፈለኩት ብላ አለኝ። እሱ ራሱ አለኝ ነበር አለኝ። አንቺ ሙዳይ እሷ ብር ተወስዶ ከእሷ ጋር አዳምጪ። እኔ ይኸውልሽ ጥያቄ ነው የምጠይቅሽ። ሌላ እኔ አንቺን አላቅሽም፣ አታቂኝም፣ ጂጅ አላረግሽም። ጥያቄ ነው። ጥያቄውን ደግሞ ይኸው ህዝቡ ትክክል ነው እያለ ነው። ትክክል ካልሆነ እኔ ያቆማለሁ። እሷ ምን ሆነሽ ነው? ተይ በቃ በሁለት ነው አብሮ የሚጠቀሙት አለን። ኢትስ ኦኬ ኖርማል ነው። እሷ ገባችና በራሷ ፔጅ ምን ተፈጥሮ ነው የምን ብር ነው ስትልሽ ለምንድን ነው ስለ ሰውየው ከዚህ በፊት ብር እንደወሰደ ይህንን ነገር እንዳደረገ አሁን ደግሞ 10,000 ብር ስጠኝ እያልሽ አንቺ ኢትዮጵያ ነው የምትኖሪው። 10,000 ብር በጣም ከባድ ነው። ለምንድን ነው ለልጅቷ እንዲህ ብሎኝ ነበረ። ከአንቺ መደበቅ አልፈለግኩም፣ ግን ብዙ ጊዜ ልደብቅሽ ፈልጌ ነበረ። ሰውየው ግን ያለው ነገር ይሄ ነው። ተመለሽ። እኔ እንትን አረግልሻለሁ፣ ችግር የለም ስላይዲ አታስቢ አለ ወልደ ጊዮርጊስ ማለት ነው። ስለዚህ እኔ ለእኔ ላይዲ ነው የምፈልገው ካልኩት፣ ስለዚህ ያንተን ስም ማንሳት ስላለብኝ ለሱ ነው አልኩት። ከዛ ለሱ ነው ስለው እንዴት ለሱ ነው ትያለሽ አለና ተጣለኝ ምናምን ነገር። ከዛ ቦላለከኝ ቪዲዮ ምናምን አጠፋፋ ማለት ነው። ከዛ ለሱ ደግሞ ማነው ለወልደ ጊዮርጊስ ነው ነገር እንደዛ ስላልኩት እና እንደዚህ እንዳሰጠው ምናምን አይነት ነገር ብየዋለሁ። ራሱ ይጠየቃል። ዋትስአፕ ላይም ያወራንበት አለ። ወልደ ጊዮርጊስ እንደዚህ ነገር አለ፣ ይሄ ነገር ጥሩ ነገር እየተሰማኝ አይደለም፣ ስለዚህ እንዳሰጥ አይነት ነገር ነው ያልኩት። እሱ መጦ መጠየቅ ይችላል። ማለት መጦ መናገር ይችላል ስላለው ነገር እንዴት ስላልኩት ነገር ማለት ነውና ከዛ ወልደ ጊዮርጊስ በእርግጥ እኔ እንዴት እንደዚህ አድርጎ ከሞት አትርፎኝ እንዴት ከሱ ጋር ተታረቅሽ በማለት አሁን አኩርፎኛል። በእርግጥ ለምን እኔ እሱ ህይወቴን ሁለተኛ እንድኖር ያደረገኝ እሱ ነው። ምክንያቱም እኔ ያለኝን ነገር ጨርሻለሁ። ሁሉን ነገር አስልኮኛል። ተስፋ ቆርጫለሁ። መስራት ሁሉ አቅቶኛል። ምክንያቱም እኔ የምገቡት ልብሶች ሁሉ አልቀዋል። ይህን አሳየን ሲሉኝ የለኝም ማለት በጣም አሸማቀቀኝ። ለምን ሽፎን የለኝም፣ ሁሉ ነገር የለኝም፣ ሁሉ ነገር ቀሚስና ቀሚስ ብቻ። እነዚህም በዓል አይደለም። ቀሚስና ቀሚስ ደግሞ ማንም እንትን አይልም። ሽፎን አሁን ላይ ሽፎን ቱታ ምናምን ነው የሚፈለጉትና ሌላ ማስገባበት እቃ ብር አጣሁኝ። እሱን እየላኩኝ ተልተሎ ማለት ነው። ከዛ ምንም ማድረግ አልችልም። እኔ ተስፋ ስቆርጥ ልጁ ደግሞ አናደ ቦለከኝ ምን አለኝ። እንግዲህ ከሁሉም ሳልሆን ከብሬም ሳልሆን ከዛም ሳይሆን ከዛ እኔ ያው የመጨረሻ የሆነ ብር ነበረኝ እዛ አይዲ የሚሰራበት ጋር እንደዚህ ነገር ስላለ ከዛ ለሱ ባይሆን ላናግርና ከዛ በኋላ በቃ እሱ ከዛ መኪናውን ድራይቭ አድርጎ መጥቶ ነው ከቤቱ ወስዶ ለ3 ቀን ቤቱ ያሰነበተኝና ራሴን እንዳስተካክል ያደረገኝ ማለት ነው። እኔ ወደ ጎበዝ ነሽ ሰርተሽ ትለወጫለሽ በማለት ማለት ነውና እሱን አበረታቶ ድጋሚ ወደ ስራ እንድገባ ያደረገኝ ያው የቅርብ ጓደኞቼ ታውቃላችሁ። ባለፈው ለ3 ቀን በተከታታይ ጠፍቼ እናንተም የት ሄዳችሁ ነው እያላችሁ የነበረ ሰዓት እሱ ቤት ወስዶ ነው ያሰነበተኝ። ህይወቴን ያተረፈው ሁለተኛ እንድኖር ያደረገኝ ማለት ነው ወልደ ጊዮርጊስ ከነምስቱ። ባጭሩ ማንም ሚት ያደረገ ሚት ነኝ ልጁ ሲሰራው የነበረ ምንድነው የትንሿ ባል ነኝ የጎርጎራ ትሬዲንግ ባለቤት ባል ነኝ እያለ ከተለያየ ሰዎች ነው ብር እየተበደረ የነበረው። የተለያዩ ሰዎች እንዲልኩለት ያረገ አሁን ትላንትና እንዲያውም ለኔ የደረሰኝ መረጃ ወደ 1 ሚሊዮን በሷ ብቻ የላከችው 1 ሚሊዮን የኢትዮጵያ ብር ነው። ቶታል የደመር ነው አጠቃላይ ማለት ነው ከተደመረ። ስለዚህ በኋላ ነው ለምንድን በማለት ያ አንድ ላይ የትንሿ ነው 1 ሚሊዮን በተለያየ አካውንት ነው የሚል 1 ሚሊዮን በላይ ነው
ትላንትና የደረሰኝ መረጃዎች ደረሰኝ ለእኔም ትክክል ነው። አዎ ከ1 ሚሊዮን በላይ ከነቃች በኋላ ያስቀበጠቻቸው ደረሰኞች ናቸው እነዚህ ናቸው። ሌላው ምንድን ነው? አንደኛ ይህ ግለሰብ ስሙ ማን ነው የሚባለው ታውቂዋለሽ? የምታውቁት ካላችሁ ፎቶ ለጥፊና የግለሰቡ ምናልባት እነ ሙኒት እነ ሳራ ወይ ብሪጅስቶን ስሙ የምታውቁት ከሆነ ፎቶም ካላችሁ ፎቶ እንዲወጣልን እንፈልጋለን። ፎቶ አለ ግን ትንሿ አትለጥፍም። ሌላ ሰው ይለጥፍ። ሲቀጥል እዚህ ጋር አሁን የሆኑ ሰዎች ሲጽፉ ነበር ካገኘነው መረጃ አማካኝነት ሊቢያ እንደነበረና ስሙን ምናምን ኮሜንት ላይ ሲጽፉ ነበር። ትንሿ አለ ሳሪ ወይ እንትን ለራስ ፎቶን እንስጠውና ወይ ራስ ወይ ጆከር ለጥፍ ፎቶ ከዱባይ ውጭ ስለሆነ ጆከር ጋር ላኪለት። ቴሌግራም ላይ ያላችሁ ቴሌግራም ላኩልኝ። ቴሌግራም ፍሮድ ነው ወይም ይሄ የማጭበርበር ስራ ነው ሲሰራ የነበረ። ልጅቷን እንዴት ነው እንደ ሆስቴጅ ወይም እንደ ማገት ነው መጀመሪያ ያደረገው። ምንድን ነው ልጇና እህቶቿን ያሉበትን ቦታ አጣራ፣ እነሱን የሆነ ቦታ አስቀመጠ፣ የሰራውን ስራ። ከዛ በኋላ እሷ ምንድናት እሷ በቃ ወረቀት አሰሩታላታል እንዲባልና ማህበረሰቡ እንደዛ ተቀባይነት እንዲያገኘው እሷ እያንዳንዷን እየሸጠች ምትልካት ዛሬ የሸጠቻት ነገ ገቢ ናት፣ ዛሬ ትሸጣለች ነገ ገቢ ነው። እሷ ምንም ነገር የላትም። እንደዚህ አይነት ሲስተም ነው የተጠቀመው ልጁ እና ይሄን ነው በደንብ ማስረዳት ስላልቻለች ነው እንጂ ነበረች። ስለዚህ ስቲል ስሙን አታውቂውም አንቺ ማን እንደሚባል? ስሙን አልነገረሽም አንቺ? ኦኬ እኔ ልመልስላት ጆከር። ያው ብዙ ጊዜ ቅርርብ ስለነበረን ልጅ ጋር መጨረሻ ገንዘብ ስላልሰጥ ባለመስጠት ቦልኮ ቢጠፋም አንደኛ ሲተዋወቀና በሶሻል ሚዲያው አማራው ነው ታውቃላችሁ። በውስጥ ግን ሄኖክ በሚባል በአማራ ክልል በሰሜን ጎንደር ዞን ጎንደር ዙሪያ ወረዳ ማክሰኝት አካባቢ ተወልዶ እንዳደገ ያችን ግን አሁን ታርጌት ሳደርግ ያቺ አካባቢ ለትንሿና ለእኔ የትውልድ ስፍራ ሴንተር ነች። ሆን ተብሎ የተጠና ለአመታት ለ6 ወር የፈጀ ጥናት የተደረገ ይመስለኛል ብዬ አስባለሁ። ሲቀጥል በህይወቱ እናቱን፣ አባቱን፣ እህቱን፣ ወንድሙን የማያውቅ እንደሆነ በጉዲፈቻ ከኢትዮጵያ ወደ የስዊዘርላንድ የአረብ የቴሮሪዝም አታክ የሚያደርግ የጥቃት ፈጻሚዎችን የመከላከል ብቃት ያላቸው ኦፊስ እንደሚሰራ አውሮፓ ውስጥ እዛ እንደሚሰራ እናቱን እንደማያውቅ አባቱን እንደማያውቅ በጉዲፈቻ ያሳደጉት እናትና አባቱ ነጮቹ እንደሆኑ በቅርቡ ከ1 ወር በፊት ሀዘን ላይ ነኝ አባቴ ሞቶብኝ ብሎ ሲል እንደነበር ይሄ መረጃው አለኝ። ግን አሁን ላይ ይሄን የምትዙልኝ ይሄ የሶሻል ስም ስለሆነ የኔን ስም ለምሳሌ ማን እንደሆነ ማንም አያውቅም። የመንገደኛውን ስም ማንም አያውቅም። እሷ ማመን ብቻ ነው። ሶሻል ሚዲያ ነው። ማንኛውም ሰው ይጠያየቃል፣ ትዳር ይፈጽማል፣ ይፋቀራል፣ አብሮ ይኖራል። እሷ ያመነችው ሄኖክ በሚል ነው። እኔ አሁን ጥያቄ እዚህ ላይ አለኝ። አካባቢውን የዚህ አካባቢ ተወላጅ ነኝ ካለ ጉድፍቻ፣ ከዛ አባቱን ደግሞ ነገሮች እኮ አሁን ያ ለዛ ነው እመጣልሃለሁ። እሱን አካባቢ የነገረና የአካባቢ የኛ አካባቢ ስለሆነ ነው። ጆከር ግን አባቱንም እህትም ወንድምም በህይወት ያለ ያስተዋወቀንም የለም። የሚኖረው ከልጅነቱ ጀምሮ ያደገው አውሮፓ እንደሆነ በጉድፈቻ እንዳደገ ነው የሚነግረን። ምናልባት እዚህ ላይ ትንሿ ማገዝ ከፈለግሽ የአባቱን ስም ምን ያልነገር ያሳደገችው ነው እሱ ሲረስለው ያሳደገችው ፎቶ አለኝ። ያሳደገችው ብሎ ለጥፈው ብሎኩን አንሺ፣ ትንሿ እሺ፣ ብሎኩን አንሺ። ይሄ ነው ትንሹ ፎቶ፣ ትንሿ ይሄ ነው ፎቶ። አዎ ወንድም ያው ኦኬ። በቪዲዮ አውርተሽው ታውቂያለሽ? አዎ ነፍጠኛውም አውርተን ነው እናውቃለን አይደል? ነፍጠኛው ነፍጠኛ። እሺ ማለት የቤተሰቡ የእሱ የቤተሰቡ ነው፣ የእህቱ ነው፣ የሚስቱ ነው። በማን አካውንት ነበር አንቺ ገንዘብ ስታስገቢ የነበርሽው? የዛ አካውንት ስም የሚሆነው በሩቅ ሰው እኮ እንደዚህ አይነት ሰዎች አያደርጉ። ገንዘቡን ታረጉት የተለያየ ነው። በጣም የገረመኝ እኔ አንድ ብራንች አለ አዳርቃ የሚባል በዛ ብራንች ሁሉ ገብቷል ብር ማለት ነው። እንግዲህ እሱ ገጠር ነው። ስለዚህ ምን ያህል ኮኔክሽን እንደዚህ እየዞረ እንደዚህ የሚያደርግ ሰው ሴቶችን እንደዚህ ማለት በስነ ስርዓት ሚስቱም ካለችው በቤተሰብ ነው የተሰማሩት ማለት ነው። አለላ አካውንት ነው። አለላ እንዲጠየቅ ፈልጋለሁ። አለላ ሚዲያ የሰማው ሪከርድ ያሰማው ሪከርድ አለ አይደል? ልጄና እህቶች ያሉበት ሁኔታ ንገርልኝ።
እሷ አሁን ነፍጠኛው መጀመሪያ ተናግሮት እንዴት እንደተገናኙ ሁሉን ነገር ልጇና ቤተሰቦቿን ያስቀመጠችበትን ቦታ ቤቱንም አንድ ሴት ብቻ ናት የምታውቀው። እሷም የእሷ ታዛዥ ናት። ሪከርድም አላት። እሷ ገንዘብ ላክልኝ፣ እንደዚህ ልሄድ ነው፣ ወደዚህ ልገባ ነው የሚል ከዚህ ሰዓት ጀምራ ወጥታ እሱን በከሰሰችበት ሰዓት ጀምራ ልጆቿና ቤተሰቦቿ እዛ ጋር አንድ ነገር ከሆኑ እሷ ናት የምታስደርገው፣ እሱ ነው የሚያደርገው። ከሱ ውጭ ከእሷ ውጭ ማንም ሰው የሚያውቁ እሱ ነው ያስቀመጣቸው። ልጅሽና እና የምታውቃቸው አንዲትና አንዲት እሷ ናት። እሷ ደግሞ የሀገሬ ልጅ ስለሆነች እንጂ አምኜ አልሰጥም። ግን የሀገሬ ልጅ ስለሆነች እንደ ሰው ስለቀረበች ሂዳ እንድታያቸው ምናምን ተደረገ። ከዛ ትንሽ ቆይቶ ሰርፕራይዝ ተብዬ ቤት ተቀይሮ አገኘው። ሌላ ነገር ማውቀው የለኝም። ከዛ በኋላ ራሴን ቤተሰቦችን እያስተዳደርኩ ያለው ራሴ ኢቭን እንኳን ለነሱ የሚያስተዳድርልኝ እኔ እሱን እያስተዳደርኩ ነበር። እየላከ የሆነ ቦታ ሄጃለሁ። እዛ ላይ ስለሆንኩኝ ብር ያስፈልገኛል ድረሽልኝ ነው የሚል። እንደዛ ሲለኝ ለነፍጠኛው ወንድሜ እንትን እየሰራሁትን እየላኩት ነው ብር ጨረስኩኝ ምን ላድርግ ስለው ይህ እኮ መስዋዕት ከፍሎልሻል ባልሽ ነው በቃ የወደፊት ባልሽ አይደለ በቃ ላኪለት ምንም ማድረግ አንችልም ይለናል። ያው እሱ እንደተናገረው የሆነ ቦታ ለምንድነው ለውትድርና ወጣሁና አለን አይደል ነፍጠኛው። አንተም ነበርክ እንደዛ ሲላል አንተም እንደዛ ያው መጣለች ሙዳይ እባክሽን ነፃ አውጭኝ እና የትንሿ ልጅ እንዳለ ንገሪልኝ አለ። እኔ የእህቶችን ልጅ አሳልፍ የምሰጥበት ምክንያት የለም። የአቢን ፎቶ ሲለኝ አልሰጥም። እኔ ቲክቶክ መንደር ከፈለገ እኔን ፎቶ ይዘቅዝቀኝ እንጂ የልጅን ፎቶ አሳልፍ ያልሰጥም ብዬ ነው እኔ ወጥቼ የተናገርኩት። በቃ ምክንያቱም ቦታውን ማንም ሰው አያውቅም። እኔ ነኝ የልጁን ፎቶ አሳልፌ አልሰጥም። እኔ ግን ወጥቼ ተናግሬያለሁ። ምክንያቱ ይሄ ነው። የህፃን ፎቶ እኔ ነኝ ያስተዋወቅኩት ልጆችን አይደለ። ለእኔ ለምን እንደዚህ ብሎኛል ብለሽ ሚዲያ ከመናገርሽ በፊት እኔ ነኝ የተሻለ በእኔ ነው የምታውቂው አይደል። ለአንቺ ነው አምኜ 4 ቤተሰብ የሰጠውሽ አይደል። ለምን ለእሱ አሳልፈሽ እኔን ለምን አላማከርሽኝም? እንደ አንድ እህት አይደለም እንዴ? ትንሽ አንዴ ተረጋጊ። አንዴ ቆይ እኛ የምንጠይቃት ጥያቄ አለን። አንቺ ተረጋጊ። ሚዩት አድርጊ። አንቺ ረፊ እኛ እንጠይቃታለን። አሉ እዚህ ጋር አሉ የተቀመጡ ይጠይቋት። ሙሉ መረጃ ይዘዋል። በቃ አርፈሽ ተቀመጥ። ሚዩት አድርገሽ የገባሁት ማለት ነው። አለመግባት እችላለሁ፣ ግን ለምን ብዬ መግባት ስላለብኝ አይደለ? ልክ ያስገብኛል። አዳምጪኝ። አለመግባት አትችይም። ወደድሽም ጠላሽም ትገቢያለሽ። ምክንያቱም ቼን አለሽ። ስሚ መጀመሪያ አዳምጪ። ሚዩት አድርገሽ አዳምጪ። ሚዩት አድርገሽ እንደዚህ አይል ቃል ምናምን ምን ካለ ልመልስ አልችልም። ስሩን መለሽም አልመለሽም ስለ ልጆቹ ጉዳይ የምታውቂው አንቺና አንቺ ብቻ ነሽ። ለልጅ እሱ ማሳልፈሽ የምትሰጪው አንቺ ነሽ። ስለዚህ ትገቢያለሽ። ቮይስሽም አለ ብር እንደምትፈልጊ ብር ስጠኝ እንዳልሽው ቮይስሽ አለ። ስለዚህ አንቺና የእሱ ግንኙነታችሁ በብር ነው። ነገር ግን ይቺ ልጅ ደግሞ ሀቅ ስላላት እውነት ስላላት አንቺን ይዛሽ መምጣለች። ስለዚህ አለመግባት አልችልም አትይም። ትገቢያለሽ፣ ወደሽ ሳይሆን በግድሽ። የሰው ህይወት በአንቺ ይቻላል። ብሩን ለምን ነበር የጠየቅሽው? አንቺ ይህን ያክል ርቀት መግባባት ከሌለሽ ብሩን እሷ ቮይሱን አግኝተዋለች። የራሱ ልከሽልኛል አይደል? ሰምቼዋለሁ። ብር ለምን ጠየቅሽው እሱን? አንቺ ማትግባቢ ከሆነ እንደዚህ አይነት ግንኙነት ከሌለሽ ለምን ብር ጠየቅሽው? ከየት ሀገር ወደ የት ሀገር ሊሄድ ነው የሚል የሆነ ቮይስ ነው። በገንዘብ ያስፈልገኛል፣ በፍጥነት አስገባልኝ። በምን ምክንያት ነው ገንዘብ አስገባልኝ ያልሽው? ዘመድሽ ነው? ግንኙነት አለሽ? ባልሽ ነው? አንቺስ እንዴት አወቅሽው? እሺ ልጆቹን ልጨርስልሽ። ልጆቹን አሳልፈሽ ላለመስጠትሽስ ምን ማስያዣ አለን? እሱንስ ይህን ነገር አብራሪው እስኪ። በመጀመሪያ ደረጃ ገንዘብ እንዴት ጠየቅሽው? ገንዘብ የማታውቂውን ሰው አትጠይቅ። ወደ ገንዘቡ ከመሄዳችን በፊት ወደ ትውቆሚድ ወስ ወደ ገንዘቡ ቆይ ጠቅለል አድርገን ጥያቄውን እንድትመልሺ ምን ጨምረዋለን? እኔ የሁላችሁንም ጥያቄ ሳይሆን አንድ ባንድ ልመልስ። ስለ ገንዘቡ መመለስ እፈልጋለሁ። ስለ ገንዘቡ መመለስ የምፈልገው የኔ ሳይሆን ቆይ ሙኒት ማነሽ ሙዳይ መጀመሪያ ልጅ እንዴት አወቅሽው?
መጀመሪያ ያወቅኩት በመጀመሪያ ጀምረሽ ነው እንደተነገረ ውድድር ነበረ። በውድድሩ ከዛ ትንሿ እኔ አማራው የምናወርበት የትንሿ ስልክ አለ። ቀጥታ ማወራው ትንሿ ጋር ነው የሚሄደው ማለት ነው። ስለዚህ ትንሿ እያንዳንዱ ነገር ታውቃለች። እንዴት አወቅሽ ነው ያለሽ? በትንሿ ጎርጎራ ጀነራል ትሬዲንግ ውድድር ላይ ትንሿም ታውቀኛለች። ሁለቱ ናቸው የሚያውቁኝ፣ እኩል ነው የሚያውቁኝ። ልጆችም ተሰብስበን እናወራለን። ከዛ በፊት አታውቂውም? የታውቂው አላውቀውም። በውድድሩ ነው። ባለፈው ኦገስት አካባቢ በነበረው ውድድር ማለት ነው አይደለ? የመጀመሪያ ውድድር የራያ የሸዋ ምናምን አቅርበናል። የመጀመሪያ ውድድር ማለት ነው በውድድሩ። ከዛ ውጭ ማቀል ምን አለኝ አንድ ውለታ ወይ ጉዳይ ከይቅርታ ጋር ማለት ነው። እኔ አንድ ጥያቄ ከመጀመሪያው ጀምረሽ እንድትመልሹ ለሁሉም ህዝብ ግልጽ እንዲሆንለት እኔ 3 ጥያቄዎችን ልጠይቅ። አንደኛ አንቺ አወቅሽው በትንሿ ምክንያት ከሆነ ይሄ ሰው መጥቶ ስለ ፐርሰናል ህይወቷ ሰርፕራይዝም ሊያደርጋት ይሁን ምንም ሊሆን ሶሻል ሚዲያ ላይ እንዳወቀችው እያወቅሽ አንቺ ስለሷ ቤት ስለሷ አንቺ ስለምታውቂያቸው ልጅ ማለት እናት በምንም የማትደራደርበት ዓለም በቃኝም ቢባል ምንም የማትደራደርበት ነው አይደለም። ስለ እሷ ልጅ ሲጠይቅሽ አንቺ ደግሞ እሱ ቤት ገብተሽ በስነ ስርዓት ልክ እሷን ሰፖርት እያረጋት እንደነበር እየረዳት እንደነበር እያበላለኝ ስላለ ነው። የእነሱን ጥያቄ ልመልሳ ጆከር እና ወንድም የተመለሰ የጠየቀኝን ሳሪ የጠየቀችን ጥያቄ ሳልመልስ መልሹ እኮ ነው ትመልሻለሽ። ችግር እኮ የለውም። ግን አንቺ ከሱ ጋር የተለየ ግንኙነት ከሌለሽ በእሷ ምክንያት ካወቅሽ ለእሷ ነበር እኮ መናገር የነበረብሽ አይደለም። ምንም ነገር አሁን የእነሱን ጥያቄ ልመልስ። አዳምጪኝ። በትንሿ ጎርጎራ ጀነራል ትሬዲንግ ተዋወቅ። ከዛ በኋላ 3ታችን ማውራት ጀመር። ከዛስ በርበሬ ሽሮ እንድላክ ተደረገ። እሱን ማድረግ አልቻልኩም። ከዛስ ልብስ ከሀዊረ እንዲሄድ ተደረገ። በንግድ ግንኙነትም እንገናኛለን። ለምን እኔ ከዚህ ጋር ባልትና ስለምሰራ ማለት ነው። ከዛ ባልትናውን ሂሳቡን አወጣሁላት። ባልትናው ይቅር ተባለ። እንዴት ነው ሳምርዬ ወይም ሙዳይ አቤት ቹን ተከራይቼ እዚህ እንዳመጣ ተደረገ። ብር ማን ላከ? 130 ምናምን ሽር ማን ላከ? አማራው ላከ። ከዛስ እያንዳንዱን ግዣ ላይ ሙሉ ሪሲቱን ከባንክ ማውጣት እችላለሁ፣ ማስወጣት እችላለሁ። ከዛ በኋላ ብር ጎደለ። ብር ሲጎድል እኔ እልክልሻለሁ ጨምር ያለኝ ያ ብር ሊሰጠኝ አልቻለም። ይሄ ሁሉ ባህር ዳር አቡነ ሀራ ድንግል ጸበል ሂጄ ክረምት መመለሻ አጥቼ እባክህን ወንድሜ ከይቅርታ ጋር ሁሉ ብዬ ጽፌለታለሁ። አካውንት ላኪ ያለኝ ላኩለት፣ አላከልኝም። ከዛስ መለመን ጀመርኩኝ። ምን ተደረገ? 10,000 ብር የሆነ ሰው ላከልኝ። ለምን አማራው ላክላት ብሎኝ ነው ተብሎ 10,000 ብር ተቀነሰልኝ ማለት ነው። ይህን የሚያውቁ ሰው ካለ መናገር ትችላላችሁ። ከታች ሰብን የጎንደርን ሰው አሰደባችሁ፣ ከታች ያለውን ማህበረሰብ ወይም ደግሞ ከታች ያለውን ታጋይ አሰደባችሁ ተብሎ እኛን ጨምሮ ብዙ ዋጋ ስንከፍልበት የነበረውን ሙልጭ አርጎ ማህበረሰብን እንደ ማህበረሰብ ጎንደርን በሙሉ ሲሳደብ የነበረው ሪከርድ፣ እንደገና ከታች የነበረውን ታጋይ እሱን ሲሳደብ የነበረውን ሪከርድ መውጣት አለበት። ምክንያቱም ጎንደር የሀገር ዋልታ የኢትዮጵያ መክንሿ ከትንሽ ጊዜ በኋላ እየነቃች ስትመጣ ጎንደርን ሲሳደብ አሃ ብላ ቀርጻው ያለ ስለነበረ መሰማት አለበት። ምክንያቱም እኛ ልንነካ እንችላለን። ይቅርታ አድርጉልኝ ሁላችሁም፣ ማለት የጎንደር ሁላችሁም ይቅርታ አድርጉልኝ። ምክንያቱም ባለፈው የእሱን ሳሰሚ ከሱ ሄድሽ እኛን ትተሽላላችሁ በሙሉ ይቅርታ። ለምን ሀገሬ ስለተሰደበብኝ ነው የሄድኩት። ሀገሬን ሲሰድበው እኔ ሀገሬን ከሰደበብኝ እሱ ምንድን ነው አላውቀውም ማለት ነው ብዬ የእሱን ጥሽ ወጥተሽ ስትናገሪ እኔ እዚህ ደረጃ ላደረስኩሽ ለእኔ እንደዚህ ሁኜ ለምንገበገብልሽ እኮ አንድ ነገር አልተናገርሽ። እሺ ምን ተሸከምኩሽ እካክሽ እጅ እባክሽ ወደዛ ጭፍታ ምን ነው በዛ ናገሩንስ ገደል ግቡ ስትፈልጉ። አጠቃላይ የጎንደር ሰው በአናቱ ይዘቅዘቅ። መድረ የለመኝ ዘር ናታችሁ ትገዳላችሁ ሁላችሁ።
አንድ ጎንደር የደህና ጎንደር ያላገኙ ውሸታሞች፣ ሌቦች፣ በሆዳችሁ የምትገዙ ጭበራ ሙላ ረከካ ሁልሽ ምከክሽን አራግፊ መጀመሪያ ሰው ላይ ከመንጠልጠልሽ አደባባይ ላይ ገበናሽ አይሰጣም ነገር ያልቅለታል። ሁሉም ነገር ነው የሚያከትምለት። እኔ ለአንቺ ብዬ አደባባይ ላይ ገበናሽ አይሰጣም ብዬ አስወርጀሽ ድጋሚ መማር ቤት ከሄድሽ አስረድቻቸዋለሁ። መማር ማን ስለሆነች ነው የምትገቢው እሷ ቤት። ይሄ ነገር የኔና ያንቺ የመጨረሻ የህይወታችን ፍጻሜ እንደሚሆን ወቂ። መርጠሽ መሄድ ትችያለሽ። ልጅ እናቴን ይንሳኝ ብዬሻለሁ። እኔ ተናግሬያለሁ። ከዚህ በኋላ ምንም ላደርግሽ አልችልም። ከዚህ በኋላ ሌላ ኮተት ብታመጭ፣ ሌላ ስድብ ብታሰድብኝ እኔ ተናግሬያለሁ። ውርድ ከራሴ ዞር ብዬ አላይሽም። በቃ ቤት ከገባሽ የኔና አንቺ ነገር እዚህ ላይ ያበቃል። በአንድ ደቂቃ ውስጥ ሁሉንም ነገር ነው የሚዘጋው። በቃ ምክንያቱም የማታከብረኝ ሚስት አልፈልግም። ይሄን ሁሉ ስድብ፣ ይሄን ሁሉ ነገር ጠጥቼ አንቺ እኔን አሳልፈሽ እነሱ ጋር ሄደሽ ከተደራደርሽ አንቺ የኔ ሚስት ልትሆኝ አትችይም። ስለ ጨምዳዳ ፊት ወጥተሽ ስትናገሪ እኔ እዚህ ደረጃ ላደረስኩሽ ለእኔ እንደዚህ ሁኜ ለምንገበገብልሽ እኮ አንድ ነገር አልተናገርሽ። እሺ ምን ተሸከምኩሽ ለካክሽ ሂጂ እባክሽ ወደዛ። ምን ነው በዛ እናቴ። አሁንስ ተደልግቡ ስትፈልጉ ሰው የለም። በነገራችን ላይ የገባበት ገባ አታመልጥ። ምን አይነት ምን መታችሁ ኢንፎን ስጡ እና ግባ። ስሙን አካውንት ታውቁታላችሁ። እኔ ብሎክን አንስቼ ነው የገባሁት። ሲጀመር ይሰማል። እያንዳንዱ ወልድ ቀን ነው የሚከታተል። ማንን መረጃ ለሚሰጡ ሰዎች እየተከታተለ ነበር የሚቦልካቸው። አሁን ሲነግሩኝ ሌላ ምስቱ ሞዴሬተር ነበረች። በነገራችን ላይ ፎቶ አለኝ የሷም የምስቱን ፎቶ ልላክልህ ጆከር መረጃ ምን አለ መሰለህ ባልና ሚስት ተደራጅተው ነው ቲክቶክ ላይ ሚዲያ ላይ መጥተው የሚዘርፉት የሰው ገንዘብ። ወይ ቲክቶክ እኔም እንትን ማለት አልችልም ይመስለኛል። ቆይ እስኪ አይነት ቮይስ ምንም አይነት ፎቶ አታውጭ። ለጆከርና ለራስ ላኪላቸው፣ እነሱ ብቻ ያወጡ። እሺ እዚህኛው ስልኬ ነው እና ቆይ እስኪ ማንሽ ለማን ነው ይላኩ? አማንደክ መንገደኛው አለ ተጽዕኖ እያደረብሽ እንደው የሰራሽውን ገንዘብ እስከ ዛሬ እንደሌለ ልክ ለእኛ እንዲያስረዳሽን የምትሳሳችውን አይዞሽ እንልሻል። እንግዲህ የምታፍሪ ከሆነ ካሜራሽን ዘግተሽ ብትናገሪ መልካም ነው። የማታፍሪ ከሆነ ደግሞ ቀጥይበት። የሚያሳፍር ነገር ተጎጂዋ አንቺ ነሽ፣ እኔ አይደለሁም። ቀጥይ ካለ ናቶ ለሱም ይግባ። እንደማንኛውም ሰው በሶሻል ሚዲያ ላይ ተዋወቅ ነው፣ እንደማንኛውም ሰው ማለት ነው። እኔ የማውቀው በሶሻል ሚዲያ ነው። ከአመት በላይ ሆኖናል ማለት ነው። እና ያው በጥሩ ሁኔታ ነበር የተገናኘ ነው። አይዲም እንደበቃ የምፈልገውን ነገር አድርጎልኝ ነበር። አይዲም አሰርቶልኛል። ይሄና ሀቅ ነው። ግን የመጀመሪያ እንትን አሁን ላይ ሲነገረኝ የመጀመሪያ ልብስ የገባልኝ በወንድሜ በነፍጠኛው ነው። የመጀመሪያው ልብስ ማለት ነው ኦርደር የተደረገው እና እኔ አሁን የምፈልገው የኔ በእርግጥ እንደማንኛውም ሰው አይዲ አሰርቶልኛል። ከዛ በኋላ ግን እኔ እየሰራው ለሱ እንደምልክ ነው እያንዳንዱን ማለት ነው። መረጃ እንትን ደግሞ አለኝ። መጀመሪያ ላይ ስፖንሰር እንትን እኔ በቃ አልችልበትም ማስረዳት። እናንተ እንትን በሉ። ብዙዎቻችን እኮ የስነ ልቦናችን በዚህ ልክ ነው ያለው። አይዞሽ አትፍሪ። እነሱ ሙኒት በጥያቄ መልክ አድርጊና ልጅቷ እንድታስረዳ አድርጊያት። ሙኒት ሚውት ነሽ ሙኒት። ኦኬ በትልቁ አድርገኝና እኔ በደንብ ላስረዳ። እዚህ ጋር የመጣችበት ሰበብ ሰሞኑን የነበረውን ግጭት ታውቃላችሁ። አማራው ከተባለ ልጅ ጋር የምናውቀው ባለቤቷ እጮኛዋ እንዲህ አይነት ነገር እንደነበረ ነው። ነገር ግን ባለትዳርና የልጅ አባት ሲሆን እሱ ከዛም አልፎ ደግሞ እሷን ሲረዳ ሱቁ እንትን እንደተባለ እንደተጀመረ እቃዎች አስገብቶላታል። ኦኬ አይዲው ተሰርቷል። ነገር ግን የገቡት እቃዎች በሙሉ በሰው ብር የገቡ ናቸው።
ያው በብድር ማለት ነው። ከዛ በኋላ ደግሞ የገቡት እቃዎች እንዳሉ በእሷ ስም ከተለያዩ ሰዎች እዚህ ጋር መረጃዎቹን ሁሉ ቼክ አድርገን ጨርሰን ነው ከተለያዩ ሰዎች በእሷ ስም ገንዘብ ተቀብሏል። እሷም የሰራችበትን እያንዳንዱ ነገር ወደ እሱ ጋር ነው የሚላከው የሚገባው። ዝም ብላ በደመ ነፍስ ነው እዚህ ጋር ያለችው ልጅ። እሷ ያው እኛ ከእሷ በተረዳ ነው በሰጠችንም መረጃዎች እኛ የዛን ጊዜ ጠብ ሲነሳ አማራን አሰደቡ፣ አማራ እንደዚህ ተባለ፣ ጎንደር እንዲህ ተባለ ነው አይደል ያለው። በኋላ ላይ እህታችን ድምፁን ታሰማናለች፣ ትንሿ ማለት ነው። ጭራሽ አማራን ረግጦ ጎንደርን ሌላውንም የሚሳደበው እሱ ነው። እሷን እያስፈራራት እኔ በምን ራሱ እንደሚያስፈራራት እንዲሁ ልጅቷ አለማወቋን ማንም አብሯት እንደሌለ ሲጀመር ከሁሉም ሰው አርቋታል። ከየጓደኞቿ ከአንቺ ጀርባ አናገሩኝ፣ እኔም ፈልገውኛል፣ እንዲህ ብለዋል እያለ የተለያየ ኢንፎርሜሽን እየሰጠ እንዳለ ከጓደኞቿ አቆራርጧታል። የዛን ዕለትም እኛ ጋር ስትመጠብቶ የበጠበጠበት ሰበብ ምንድን ነው? ከእነዚህ ሰዎች ጋር ስትገናኝ ነገ ጥሩ ሪሌሽን ይኖራቸዋል፣ ነገሮችን ታውቅና ታጠቃኛለች ወይም ጉዳይን ታወጣዋለች በሚል ነው። እና ልጅቷን ሙሉ በሙሉ ተቆጣጥሮ በስሟ ከተለያዩ ሰዎች በዚህ ጉዳይ ላይ ወንድማችን ወልደ ጊዮርጊስ የእህታችንን ሕይወት ያተረፋት እሱ ነው። በሞትና በሕይወት መሀል ሆና ልጅቷን ከሞት አትርፎ እሱንም የተወሰነ ነገር አታሎታል። 20 ሺህ ጠይቆ 10 ሺህ ወስዶበታል። 10 ሺውንም ያተረፈችለት ራሷ ትንሿ ናት። ልጁ ብቻ በትንሿ 10 ሺህ መጀመሪያ ወስደናል። ከዛ ደግሞ እንደገና 20 ሺህ ድጋሚ ነው የጠየቅነው። ለሱም 20 ሺህ 30 ሊሆን ነበር። ኤኒዌይ በዚህና በዛ መንገድ ልጅቷን እየተጠቀማት ነው። አሁን አንቺ ተናገር። አንዴ እንዴት እንደሆነ ወንድሜ ነፍጠኛው ከመጀመሪያው ስለሚያውቅ አብሮን ስለነበረ እሱ ያስረዳና ከዛ እናንተ ትሄዳላችሁ። ግን ምን ወንድሜ አሁን ነው የገባው። ይቅርታ ስለሆንኩ ሁሉን ነገር እየነገርኩህ ነበረ ታስታወስክና፣ እሱን ከመጀመሪያው እንዴት እንደሆነ እዛ ኦርደር የተደረገው ልብስ ባንተ እንደሆነ አበድረኸው ነገርልኝ። የተዋወቅነ ከ1 ዓመት በፊት ነው። ከእሱ ጋር ከመተዋወቃችን በፊት በአማራ ክልል በአራቱም አቅጣጫዎች እህቶቻችን ወንድሞቻችን ነበሩ። ግሩፕ ፈጥረን እንጫወት ነበር። አንዳንድ እንደዚህ ያሉ ችግር ሲያጋጥሙ እንዲሁ ድጋፍ የሚፈልጉ ሰዎች ካሉም በውስጥ በግሩፕ እንጫወት ነበር እና እዚህ ካሉ እህቶቼ ወንድሞቼ ይኖራሉ። በግሩፕ ከነበርንበት ከ1 ዓመት በፊት በግሩፕ እያለነ ከግሩፕ ውስጥ አንዷ እህታችን ትንሿ ነበረች። አይሲንክ ካልተሳሳትኩ አንድ የቀጠሮ ጌም ነበራት ከ1 ዓመት በፊት። ከጌሙ በኋላ ይሄን ልጅ እንደተዋወቀች እና አማረው የሚባለውን ልጅ ተዋውቄው ነበርና ምን ትለኛለህ እንደ ወንድም አከብረሃለሁ የሚል ጥያቄ እንደ አንድ ታላቅ ወንድም ጠየቀችኝ። አይ በዚህ ሰዓት ሰው የሚያፈቅረውን ራሱ ነው የሚያውቀው፣ የትዳር ምርጫውን ራሱ ነው የሚያውቀው እንጂ እኔ ይሄን አድርጊ ብዬ መልእክትም ምክርም አልሰጥሽም። ለአንቺ የሚሆንሽን የመምረጥ መብቱ ያለሽ የአንቺና የአንቺ ብቻ ነው። በሌሎች ነው እንደ ታላቅ ወንድም እንደ ግሩፕ ልናግዝሽ የምንችል የሚል መልስ መለስኩላት። ከዛ በኋላ ልጁን እሽታ እንደሰጠችውና እሺ እንደተባባሉ አሳወቀችን። ከትንሽ ጊዜ በኋላ ነፍጠኛው የሚባለውን ወንድምሽን መተዋወቅ እፈልጋለሁ በሚል በፕላትፎርሙ በቲክቶክ አማረው የሚባል ስም ያለው ወንድማችን ተዋወቀኝ። ስንተዋወቅ ልክ እንዳሁኑ እንዳላችሁት ቤተሰቦቻችን ነው። በግሩፕ ነው የተገናኘ ነው። አማረው ባላለሁ በሚል ተዋወቅነ። እኔም በቲክቶክ ስሜ ነፍጠ ወይ ፍሬንድ ወይም ጓደኛዋ ፍቅረኛዋ ነኝና ለሷ ወንድም እንደሆንክ ለእኔም ወንድም እንድትሆነኝና አንዳንድ ነገሮች ካሉ በጋራ እንድንጫወት ችግሮችም ካሉ እንድንወያይ የሚል ጥያቄ ያቀረበልኝ። እዛ ሰው ምንም ችግር የለም በሚል ለረዥም ሰዓታት አብረን እንጫወታለን። ከዛ በኋላ ምናልባት ቲክታክ ብዙ ጊዜ የምትጠቀሙ ሰዎች የምታስታውሱት ከሆነ ወንድሜ በጣም ማከብረህ ወንድሜ ስለሆንክ ስሜን አማረው የሚለውን የነፍጠኛው ወንድም ማለት እፈልጋለሁ የሚል ጥያቄ ያቀረበልኝ። ምንም ይሄ ምን ችግር አለው? ስም መቀየር አለመቀየር ይሄም ጥያቄም ያስቀርብ አይደለም። ወንድም አለም ሲጀመር እኔ ለአንተም ያደረኩት ነገር የለኝም። መቀየር ከፈለክም ቤተሰባዎች ነን። ጅም ሰዓታት አማረው የነፍጠኛው ወንድም ነው የሚለው በቲክታክ ፕላትፎርም ስሙ።
ከዛ በመቀጠል አንድ የሆነ ጥያቄ እሷን ጠይቋት ነበር። ትንሿን እህታችን ከማዳም ቤት ወጥተሽ በግልሽ መስራት አለብሽ የሚል ጥያቄ ያቀረበላት። ለሱ ጥያቄም ብዙ ጊዜ በግሩፕ ስለሚደውሉ ሁላቸውም ከሳምንት አንድ ቀን ሳያገኙኝ አይውሉም ነበርና ኦኬ በሚል እሷም ይሻለች አይ ቲንክ በዩናይትድ አረብ ኤሚሬት በሚፈቅደው ህግ መሰረት የመኖሪያ ፍቃድ ይሁን እንጂ አዶናው አይዲ ነው የምትሉት እሱን እንዳስወጣላት መረጃው አለኝ። ከዛም ቤት ተከራይቶ ማስወጣት እንዳለበት ነገረኝ። አንተ ነህ የምታውቅ አንተ ነህ እሺ እስካቺ ድረስ ትእዛዙ ያንተ ብቻ ነው የሚል እናወራ ነበር። ከዛም በመቀጠል ያው እናንተም ሁላችሁም ቤተሰቡ እንደምታውቁት ከማዳም ቤት ወጣ የግል ስራዋን ሞከረች። ስራውን በምትሞክርበት ሰዓት ኦርደር የሚደረጉ የባህላችን መገለጫ የሆኑ አልባሳትና ልብሶችን እንደው ካለክ ታግዘኝ ዘንድ ጠይቃለሁ የሚል ጥያቄ ያቀረበልኝ። በወቅቱ ያው እናንተ የምታውቁት አንዳንዴ ሶሻል ሚዲያ ስንተማመን ጠበቅ ባለ መረጃም ሳይሆን ኢትስ ኦኬ ምን ችግር አለው እሷ የመኖሪያ ፈቃድ ወጥቶላታል ጀት አዘጋጅታለች ስራ ለመጀመር ስለነበር ከመለስክልኝ ችግር የለም በሚል $1000 በአንደኛው ዙር አበደርኩት። በመቀጠል ከአንድ ወር በኋላ ይመስለኛል እሱን ያበደርኩት ኢትዮጵያ ኦርደር የተደረገ ልብስ ነው የምትከፍልልኝ በሚል አንድ የማላቀው የኢትዮጵያ አካውንት ያለው ስም ሰጠኝ። አንድ አይ ቲንክ $1000 አስገባውለት። ካልተሳሳቱ ያኔ 100 ምናምን ሺህ ብር ነው የነበረው። በሁለተኛ ጊዜ $700 እንድሰጠው ጠየቀኝ። ይህ በጥቅሉ 158,000 የኢትዮጵያ ብር ነው የሆነው። ይሄን ሰጠሁት። ልብሱ ኦርደር ሆኖ የመጀመሪያው ዙር የገባ በእኔ ብድር ነው። በኋላ በሚያገኝ ሰዓት ብሩን እፈልገዋለሁ በአስቸኳይ እንድታስገባልኝ የሚል ትዕዛዝ አስተላለፍኩለት። ብሩን አስገባልኝ። ብሩን ለማስገባት የሞከረው ግን እኔ ሌላ ትልቅ ብር መውሰድ ፈልጎ እንደሆነ በኋላ ነው የተረዳሁት። ከዚህ በኋላ ልብሱ ከገባ በኋላ በእያንዳንዳቸው ቀን የሚሸጡ ልብሶችን ኦርደር እያደረጋት በተለያዩ አካውንቶች አስገቢ እንደሚላት ትጠይቀኝ ነበር። አንደኛ እኔ በዚህ ጣልቃ መግባት አልፈልግም። ሁለተኛ ባልሽ ነው መስዋዕት ከፍሏል። ይሄ ልብስ ያስመጣው እሱ ነው። መኖሪያ ፈቃድሽን ያለሽበትንም ሁኔታ የተሻለ ኑሮ ፍቅረኛ ሚስቴ ወደፊት ሚስቴ አሁን ፍቅረኛ በሚል እስካለ ድረስ ባልሽ ነው ታዘዥው የሚል መልስ በወቅቱ እንደማዊ ምክሬን ለገስኩላት። ከዚህ በመቀጠል አልፎ አልፎ ይጣሉ ነበር። እዛ በኋላ የእህቶች እንዳሏት ልጅ እንዳላት መናገር ፈልጋለሁ የሚል ጥያቄ እሷ ስትጠይቀው የወደፊት ታሪክሽን በታሪክ መስማት አልፈልግም በሚል ጥያቄ መለሰላት። ለእኔም ደውሎ ነገረኝ ነው ይሄ ለወደፊት ትዳር ለወደፊት እንትን የምትል ከሆነ መስማት አለብህ በሚል በግሩፕ ተገናኝተን ከዚህ በፊት የነበራትን ልጅ እንዳላት እህቶች አዲስ አበባ ኬር የምታደርጋቸው የምትንከባከባቸው የምታግዛቸው እንዳሉ ሁሉን መረጃ ነገረችው። ሁሉንም አክሴፕት አረገ፣ ተቀበለ። ከዚህ በኋላ እነሱን ሄልፕ ማድረግ እፈልጋለሁ ማገዝ እፈልጋለሁ በሚል ለሷ የማይደርሱ መረጃዎች ልጁን ሲንከባከበው እንደነበር አንዳንድ ፎቶዎች እነዛ ሲደረጉ የነበሩት ግን በተከታታይ ካልተሳሳቱ ከ30,000 ወይም ከ40,000 ድርሃም በላይ የላከችበት ህጋዊ ደረሰኝ አላት። በተለያዩ አካውንቶች ከ50,000 በላይ ማንነታቸውን መግለጽ ከቻሉ ይቻሉ። ከዛ ውጭ ግን በተለያዩ መረጃዎች ከ50,000 በላይ በሱ አካውንት በሚፈልጋቸው አካውንት እንደገቡ ወሬዎች አሉኝ። ማንነቱን ግን ራሱ ባለቤት መናገር ካልፈለገ መናገር አልፈልግም። እኔ እንደ ጥቆማ ነው። ከዚህ ውጭ ወደ መጨረሻው ሲመጣ ከባድ ብር ተበድራ እንድሰጠው በመኖሪያ ፈቃድ ባላት የሀገሪቱ የመኖሪያ ፈቃድ ብር ተበድራ እንድሰጠው እኔንና ከዚህ የሚኖር አንድ ወንድም ያለ ግሬት የሚባል አሜሪካን ሀገር የሚኖር ሁለታችን ብር ተበድራ እንድሰጠው ሁላችንም እንዲጠይቀንና እሷ ብድር መታ ጠየቀችና ነው የመጀመሪያውን ብድር ከአንዴ ሁለት ያበድሬዋለሁ፣ ሶስተኛው ለጠብ ነው ማበደር አልፈልግም በሚል መለስኳት። ሁለተኛ እሱ ብድር ጠየቀኝ። በአስቸኳይ አዝ ሚሊታሪ ኦርደር እንደ ወታደር ትዕዛዝ ነው አስታውሳለሁ። ጭነት እያወረድኩ ነበር። 150,000 ብር አሁን እንድታስገባልኝ እፈልጋለሁ አለኝ። አልችልም ወንድሜ ብር አሁን እጄ ላይ የለኝም አልኩት። ከሰው ተቀብለ አስገባልኝ አለኝ። እንዴ ገረመኝ። እኔ ምንም አልመለስኩለትም። ገንዘብ ከሰው ተበድሮ ይሰጣል እንዴ ምናምን ብዬ አይ የመጀመሪያውን እንኳን መለስክ እንጂ ያሁኑን ከእጄ ስለሌለኝ ይቅርታ አድርግልኝ አልኩት። ቀጥታ ብሎክ አደረገኝ። እዛ በኋላ ልጅቷ በኢትዮጵያን ካላንደር አቆጣጠር ከነሐሴ ወር መጨረሻዎቹ ጀምራ እስከ መስከረም መጨረሻዎች በለቅሶ ላይ ነው የነበረችው። እጅግ በጣም ይቦልካት ነበር። እጅግ በጣም ይጣላት ነበር። 3 ጊዜ ተጣልተው እጅግ በጣም መስዋዕትነት ከፍዬ የምነደውን አቁሜ ስራ አቁሜ አስታርቂያቸው አስማምቻቸው አውቃለሁ።
የመጨረሻው የተጣሉበት በአዲስ ዓመት ከመሆኑ በፊት ነው አስታውሳለሁ። እሱም ዋናው ነገር የነበረው ብር ተቀበለሽ ማምጣት አለብሽ በሚል ነበር። ከሰው ተበድረሽ ብር አምጪ የሚል ነበር። እሱን ሳትሰጠው ስትቀር ምን እንደተፈጠረ ራሷ መግለጽ ትችላለች። እዚህ ውጭ ግን ከኔ ጋር አንዴ ሁለቴ የብር ብድር ሳልሰጠው ስለቀረው እኔንም አገር ቤት የምትኖረው ባለቤቴንም ብሎክ አድርጎ የሚፈልጋቸውን ሰው ብቻ በማስቀረት ከምትወዳቸው ጓደኞችም ቤተሰቦችም ግሉል አድርጓት የቀረሱ ነው ያለው። አጠቃላይ ሁኔታ ይሄ ነው። ጥያቄ ካለ መልሳለሁ። አመሰግናለሁ። ቤተሰብ ማህበረሰብ እንደ ማህበረሰብ ሲሳደብበት የነበረውን ቮይስ እሱንም ሽሊ ሙሉ በሙሉ አለ መረጃው። ጥቅል ልጅቷ በብድር የከፈተላት ነው ምክንያት ለወልደ ጊዮርጊስ ልጨርስልሽ። ጥቅል ልጅቷ በብድር የከፈተላት በብድር ከጓደኞቿ ጋር እኔን ይፈልጉኛል ይሄንን ብለውኛል ብሎ በማጣላት ከነሱ ደግሞ እሷ እንዲያሰማ ብሎ ገንዘብ በመበደር እሷን ሰርታ እንዲከፍል በማድረግ ነው ሲንቀሳቀስ የኖረው። ይህንንም ግልጽ አድርጋችሁ ተናገሩላ። ልጅቷ የመናገር ችግር አለባት። ለእኔም መታፈራለሁ ባከርዳይ ነው ያለችው። ቮይሱን ግን የነበረበትን ቮይሱን የቦለከኝ እና የዛን ሰሞን የተጣለው ከወልደ ጊዮርጊስ ጋር ለሱ ነው የፈለግኩት። ማለት መጀመሪያ ለወልደ ጊዮርጊስ ብር ደውሎለት ተደዋውለዋል። ከዛ ብር እንደምፈልግ 20 ሺህ ብር ለምንሽ ነው አለኝ። ላይዲ ማለት ያነኛውን ያነኛው አይዲ ለመበደር አልችልም ማለት መበደር አይቻልበትም እና ያነኛውን አይዲ ኢቭን እንኳን ከንስያዋለሁ ተከንስሏል። ያነኛው አይዲ ሲመጣ ተከንስሎ ብዙ ብር ተበድሬ እንደምሰጠው አይነት ነገር ነው እና እዛ ለምንሽ ፈልገሽ ነው አይዲውን ሲለኝ ወልደ ጊዮርጊስ ያነኛው አይዲ በእርግጥ እነሱም ያነኛው አይዲ ብትይዙ ይሻላል ብለዋል ስራ ስለሆነ ማለት ነው። ከዛ ወልደ ጊዮርጊስ ኦኬ ላይዲ ከሆነ ችግር የለም ግማሹን ከፍየዋለሁ ስለው ላይዲ ከሆነ ችግር የለም ሌላ የምትፈልጊዋለሽ ሲለኝ አይ ሌላ የምፈልገው የለም ግን 20 ሺህ ብር ግን እፈልጋለሁ። ለምንሽ ነው ለሱ አልኩት ማለት ነው። ለራሱ ነው የሚፈልግ ስለው ከዛ ለራሱ ከሆነ በኋላ እኔ ብሆን ቤት አሁን ብር አላስኩም ስለዚህ ቤት ሲሄድ ባንክ ላይ ትራንስፈር አደርጋለሁ አለኝ። ወልደ ጊዮርጊስ ይጠየቃል ራሱ ማለት ነው። ከዛ እኔም ወደ እንትን ተመጥቼ ከቤት እንዴት ብር ነው ብር የለኝ ብር እኮ የለብኝም አለኝ። ብርስ የለብኝም ሲል ለአለላ ደወልኩለት። አለላ እኔ እኮ ብር አለበት ይሄ ሰውዬ ለምንድን ነው ብሩ የማይሰጠኝ አልኩት። አይ ቆይ ተረጋጊ። ምንድን ነው የምፈራው? እኔ እኮ ሙዳይ ነኝ አልፈራም። ምክንያቱም ለምትጠየቀው ጥያቄ መልሳለሁ የትም ቦታ። አሁንም ፈልጌ ነው የገባሁት። ስለዚህ አሁን የምጠይቀው ምንድነው ብሬን ነው አይደለ የጠየቅኩት። ስለዚህ የትንሿን ልጅ ፎቶውን ስጭኝ ሲለኝ እኔ አልሰጥም። እኔ ልበላ በሚዲያ የሚፈልጉትን ነገር ይባል ፎቶ አልሰጥም። ነገር ግን እኔ ወጥቼ ተናገርልኝ አይደለም እኔ ተናግሬ እንደዚህ ይሄ ለቅሶህ ከሷ ጋርም ተነጋግራችሁ መፍትሄም ካለው እሺ ችግር የለውም። ከዛስ በውስጥ ሳርዬ ጋር እናወራለን። ይሄ ነው ያለው ችግር ምንድን ነው? እኔ ተናገርልኝ ስላለ ተናግሬያለሁ። ነገር ግን ለየትም ቦታ ለምትጠየቁ ጥያቄ አለሁ ዛሬም ነገም አለሁ። በቃ ይሄ ነው። ሌላም ጥያቄ የምትጠይቁኝ ካለ ጠይቁኝ። ግን ያ 100 ምናምን ሺህ ብር ማን እንደላከው አላውቅም። በአካውንቴ ገብቶ ያደረኩት ምንድን ነው ያገለገሉት ጋር ሶፋ ገዛው፣ ሞባይል ገዛው። ከዛ ደግሞ ክፍለ ሀገር ማዘር ታመው ነበረ፣ የትንሿና ታሟቸው ነበረ። ለሳቸው 10 ሺህ ብር ለትንሿ እህቶች ደግሞ ከሽ ብር በእጃቸው። ከዛስ በአካውንት የሚገባ ያለው ነገር ይሄ ነው። መጨረሻ ግን የጠየቁት የራሴን ብር ነው። ምክንያቱም እኔ ዝም ብዬ አይደለም የቀን ሰራተኛ ነኝ፣ ተሯርጬ ማድረሰው ነኝ። የማንንም ገንዘብ አልፈልግም፣ የራሴ ገንዘብ ነው። ይሄ ነው ያለው ነገር። አንድ ጥያቄ ሶሪ ሰላም ብያለሁ። ትንሿ አንድ ጥያቄ ልጠይቅሽ። እኔ ትንሽ ወደኋላ ስለመጣው ትንሿን እዚህ በፊት ታውቂያታለሽ? አንደኛው ጥያቄ ይሄ ነው። ሁለተኛ የትንሿን ልጆች ማን አገናኘሽ? እንዴት ወሰርሻቸው? ከማን እጅ ነው የወሰርሻቸው? የትንሿን ልጅ እና አብሮ ያለ ሰው ምንድን ነው አልሰማም። ወደኋላ ነው የመጣው እና ከማን ነው የወሰርሻቸው? ላይ መጣ እዚህ ላይ ብላ የተዋወቀችው ኦኬ ብዬ ሀገሬንም አላውቃትም፣ ግን ዘመዶች ምናምን ስጠራ እውነትም የሀገሬ ልጅ መሰለችኝ፣ አመንኳት። ከዛ እሱ ለልጆች ለባህል የሆነ ነገር ሙዳይ ትውሰድላቸው ምናምን ሲለኝ
ምንድነው ምናምን አይ የሆነ ነገር ብቻ እንደዚህ ፈልግ የሆነ ነገር ሲለኝ ከዛ እኔ ለማንም ያሉበትን መናገር አልፈልግም። ራሴ ነኝ ማሳደጋቸው ራሴ ነኝ ሁሉ ነገር። አራት ቤተሰብ ናቸው እህቶቼ፣ 2 እህቴና የእህቴ ልጅና ልጄ ማለት ነው። እና ብቻቸውን ነው እንትን የሚሉ ከዛ አይ እንደዚህ ስል እሷን እኔ አላምንም። ለማንኛውም ሰው እኔ አላምንም። እኔ ልጄን በጣም ብዙ ነገር አሳልፌበታለሁ። ብዙ ነገር ልጅቷ ልጅ ሁኝ በቃ እኔ ለልጄ ምን ብዬ ልግለጠው? በቃ ለሱ ስል ብዙ ነገሮችን ሁኛለሁ። ከብዙ ነገሮች እንትን ብዬ ነው ወደዚህ የደረስኩት። ስለዚህ ለማንም እንትን ልል ብዬ ለእሷ በቃ እንደዛ ስለ እሷ እኮ ትንሽ ነች፣ የሀገርሽ ልጅ ነች፣ የትም አትሄድም ምናምን ሲለኝ አመንኳት። ኦኬ ብዬ ስልካቸውን ሰጠኋት። እሱም እኔ ነኝ ሰጠኋት። ተገናኘች፣ ደስ አለኝ። ያው ዘመድ ስላገኙ እነሱም ደስ አላቸው። ከዛ በኋላ ግን እነሱ ናቸው ሁሉን ነገር እንትን ያሉት ማለት ሰርፕራይዝ ነገር ምናምን እህትሽን ቤት ተከራይቼ ምናምን አይነት ነገር ነው እንጂ እኔ እንደዛ አይነት ነገር አይደለም። ሄዳ መጀመሪያ ያየቻቸው የምንድን ነበረ የአርባ ጾም ላይ ታስታውስ? አርባ ጾም ላይ አይደል? የፋሲካ እኮ 40 ጾም ላይ የፋሲካ ላይ የእንትን ይዛ ሄደችላቸው ዶሮ ወጥ ሰርታ ለዛ ልጠይቅ እንደ ዘመድ የሄደችው። ከዛ በኋላ ነው እኔም ያመንኳትም ሄዳ እነሱም ደግሞ ደስ ስትል ምናምን መጣው በቃ ዘመድ አገኘን ብለው በጣም ደስ እንደዚህ ህይወታቸው የምታሳልፋ የምትሰጣቸው አልመሰላቸውም። በጣም ደስ ብሏቸው ዘመድ አግኝተው ከዛ በወርዛ ደግሞ ወዲያውኑ ደግሞ ቤት ተቀየረ ተባለ ማለት ነው። እኔም ደስ አለኝ። ምክንያቱም ከዛኛው ወደዛኛው ሲሆን ደስ ይላቸዋል ወደ ኮንዶሚኒየም ሲሄዱ እና እኔም በዛ አይነት ነው እንጂ እንደዚህ አሳልፋ እንደምትሰጥብኝ አላውቅም ነበር። ጥያቄ አለኝ። አሳልፎ መስጠት ማለት ነው። ቆይ ስለዚህ ለአማራው ያስተዋወቅሻት ሙዳይን ያስተዋወቅሻት አንቺ ነሽ ማለት ነው? ራሷ ነው የተዋወቀችው። እዚህ ነው የተዋወቀችው። ያላስተዋወቅኳትም በውድድሩ ነው። ሁለቱም አውቃቸው። ለምን ውድድር አለ ተባልኩኝ ሄድኩኝ። ከዛም በኋላ አይደለም እንትን ውድድሩ እኮ ከዛ ወዲህ ነው የተደረገ። እኔ እኮ ውድድሩን አውቃለሁ። ለዛ ነው የምጠይቅሽ። እሷ ማለት ነው ከውድድሩ በፊት አይደለም እንደ መማር ቤት መጣሽ እኔ ኮትሽ ነኝ ብለሽ የተዋወቅሽኝ የዛ አይደለ? ዲቫ አይነገርም ዲቫ ደምቢው የለም አይደለም። እኔ ልንገርሽ አማራውን ባንቺ ነው የማውቀው እኮ እንደ እኔ ከአማራው ከሰው እንዴት ነው ልጆችን ለእኔ እንደዚህ ብሎኛል ብለሽ ለኔ ለምን አልነገርሽ? ትንሿ ልጆችሽን ስትቆጥረሽ ቤት እንድከራይ ያደረጋችሁ ነገር ግን እንደዛ አላልሽም። ሚዲያ ላይ አንቺ ነው ማውቀሽ ልጆችሽ አንቺ ናቸው ብለሽ ለኔ መጥተሽ አልነገርሽኝም። ብር እኮ አማራው ብር እየላከ ማለት ነው ለልጆቹ ስጭ የሚለው እሱ ነው እኮ። ትንሿ ለልጆች አንተ ይታረዱ ትንሿ ውድድር የተደረገ 2 ዙር ነው አይደለ? እስካሁን ከዚህ በፊት ዙር ነው። ለኮሜንት ግልጽ እኮ ነው። አሁን የእነሱን ተዋቸውና ለኮሜንት ግልጽ ነው የሚያነሱት ነገር። ኦኬ ስለዚህ ከፋሲካ በፊት ከፋሲካ በፊት ውድድር ተደርጓል እንዴ? እኔ የማውቀው እዛ ወዲህ የተደረጉትን ውድድሮች ነው እኔ የተገኘሁበት የማውቀው ነው። የመጀመሪያው ውድድር ነው እኔ የተወዳደርኩበት የመጀመሪያው። መቼ ነው በትክክል እስኪ ንገሪኝ። አላውቀውም። አስታውሰዋ እናንተ። እኔ አላውቅም። ፖስት ስለተፖስተ እኔ ላክልኝ አማራው ማለት ነው። ከዛ ትንሿ ምንድነው የምታረግ? ቆይ ሙዳይ የላከልሽን ደረሰኝ አሳይን። በሱ ስም የላከልሽን አምጪው አለኝ። ባንክ ቤት ነው የማስወጣው። ባንክ ቤት ከመጀመሪያ። ሌላ ጥያቄ፣ ትክክለኛ ስምሽ ማን ነው? ታምራዊት ጊዜው። የልጆች እናት፣ የ3 ልጆች እናት። ማንም ያቀኛል። ተሯርጬ ማድርስ ሙዳይ መቀስ የምታሳየውን ነገር ወደዛ እንትን በይው። ዋርኒንግ ጥሩ አይደለም። አታሳይ ድጋሚ ከእጅሽ ላይ የሆነ ነገር መቀሱን አጥፊ ነው። ለቲክቶክ ጥሩ አይደለም እኮ መቀሱን ተሯርጬ ነው ማደር። እኔ እኮ ልንገራቸው አይደለ እግዚአብሔር በሚያውቀው ማለት ነው። እነሱ ልጆች ይመሰክራሉ። ከካሜራ ዞር አድርጌው ነው እጅሽን ያለሽ እኮ ለአትስሪ ያላሉ መስራት ስላለብኝ ነው ዞር አድርጌ የምሰራው። እጄ ዛጋ ነው ያለው ስለሚዘጋ ነው። ቀጥሉ። ሌሎቻችሁ ጥያቄያችሁን ካለጠኝ አስወጣዋለሁኝ። የኔን ብር ራሱ እየሰማሽ ከበብታንሽ ስፓን ሄድኩኝ ለሁለት ሳምንት ያህል እና አውቀዋለሁ እና ማሪ እና ከልጆች ጋር አትሄጂ መታ የሆኑ ቤቢ አድጓል እኮ እና ምንድልሽ ፈልጌ ነው። እሺ ችግር የለውም አማራው እንትን ይላል እና አሁን ምንድነው የሚያስፈልግሽ ማለት ምን ያህል ነው? ይሄ አለ ደውሉ አሞኝ ነው ብዬ ነግሬያቸዋለሁኝ። አድና የሆነ ቀን ደውላ እኔ ነው የምደውለው፣ እነሱ ያው አይደውሉ። እኔ ነው የምደውለው። አሁን እግዚአብሔር ይመስገን ደህና ነኝ። ልብስ ራሱ ሎጎ እንደዛ ሰርቼ ውጭ ሀገር ያሉት እስራኤልን፣ አውሮፓ ምንም ያሉት
በቃ እኛ ብር አዋተን እንልክልሻለን ሎጎውን ሰርተሽ ልቀቂ ብለው ነው እንደገና ከሰራው ከለቀቁ በኋላ ሁሉም ስልኩን አጥፍቶ የሸሸ። ከዛ ያመረ ሳጣ ነው ብር ተበድሬ አሁን ጧፍ እየሰራ ያለሁት ማለት ነው። በዛ ነው እና ብር ምንም አያስፈልገኝም። ይኸው ምንም አያስፈልገኝም። ለእነሱ ነው ብር የሚያስፈልጋቸው። ለእናዲና ብር ስንት ብር ያስፈልግሻል ያልሽው እንትን አስረጅ። በቃ ሻይቶች በቃመረቱ ውስጥሽ እና አይዞሽ በቃ ችግር የለውም። በቃ ታያችሁ እናወራለን። በቃ ችግር የለውም። ማውራሻ መዝሮት ነው እና እሺ እሺ በቃ መጨረሻው እሺ ብያት፣ ምክንያቱም አያስፈልገኝም ለልጆች ነው ላሻለችኝ ማለት ነው። ከዛ እኔ መጨረሻው የኔን መጨረሻ ነው ያለው የመጨረሻችን። ከዛ እሺ ብያት በቃ ካላስፈለገሽ በቃ እሺ ብዬ ዘጋው አይደለ ያለው። ምንድነው እንደ አንድ እህት ምንድነው የምትፈልጊ ብዬ ትንሽ ቆይ ችግር የለም። መጨረሻው ሪከርድ አለላ መጥቷል። አዎ እሺ አለላ መጥቷል። እሷ ትመለስ፣ መንገደኛው ከይቅርታ ጋር እሷ ትመለስ። ሳሪ ጠይቂው። ይቅርታ መንገድ ላይ ስለሆንኩ ድምፄ ሊረብሻቸው ይችላል። እኔ ለክፋት እንዳይሆን ነው ቅድም መጀመሪያው ራሱ ልጁ ምን አድርጎ ነው ብዬ የጠየቅኩት፣ ለክፋት እንዳይሆን በእኔ ምክንያት ይሄ ልጅ አንድ ነገር እንዳይሆን በሚለው ማለት ነው። ምክንያቱም እኔ ማንም ሰው መጥፎ ነገር እንዲሆን አልፈልግም። አቃጣሪ መሆን፣ ሰውን ወደ መጥፎ ነገር መክተት አልፈልግም። ግን ምናልባት ልጁ ያደረገው ነገር ከባድ መስሎ ስለታየኝ እና በውስጥ አንዳንድ ነገሮችን ስለሰማው ይሄን ካደረገ ሰው ስለ እሱ እኔ ማልናገርበት ምንም ምክንያት የለም እንዳጠቃላይ ማለት ነው እንጂ እኔ ልጁ አብሮኝ ሻይ ቡና ያለ አብሮኝ ውሃ የጠጣ ልጅ ነው። በስደት በሊቢያ በዛ ሙቀት በዛ በረሃ ብዙ ችግር ያየ ሰው ልጁንና ሚስቱን ይዞ በስንት መከራ እንደመጣ አጫውቶኝ ብዙ ነገር አውርቶኝ ስለ እሱ አሁን ይሄ ነው ብዬ የምናገርበት ሞራል በእውነት አልነበረኝም። ግን ያደረገው ነገር ከባድ ነው ብላችሁ ካሰባችሁ አጣራለሁ። ዛሬ እስካለባት ሁኔታ ድረስ ማግኘት የምችልበት ሁኔታ ስላለ አያሳስብም እና ጆከር በውስጥ የማገኘውን ኢንፎርሜሽን ለሱ ልክለታለሁ፣ እነግረዋለሁ ምናምን ነገር። ይሄ ነው ያለው ነገር። እሺ እናመሰግናለን። አካባቢ በተከሰተው ድርቅ በተለይ ጠለምትን በድርቁ ድጋፍ እያደረግን ተለዋውጠን ድጋፍ የተደረገልን ብዙዎቻችሁ እንደምታውቁት ትንሿ አለሽ መናገር ታውቃይ ትችላለህ፣ እኔ ግን አውቃለሁ ብሎ ነው የተናገረ ነበርሽ አብረሽ። ከዛን ጊዜ ጀምሮ በጣም የሚያኮራ ደስ የሚል ወገኖቻችን ድጋፍ አድርጋችሁ ሁሌ ስንናገረው ነበር። ስለተረፋችሁ ሳይሆን ስለምንቆጥር ያደረጋችሁት ነገር ካላችሁ ነገር ላይ ይቅርብን ብላችሁ ነውና ወደ 10 ምናምን ቀሚስ የባህል ልብስ ከትንሿ ጎርጎራ ጄኔራል ትሬዲንግ ተነስቶ ለድጋፍ ከፈለጋችሁ ገንዘቡን ከፈለጋችሁ ቀሚሱን አልብሷቸው የፈለጋችሁ አድርጉ ድጋፍ እንዳላት እንደተደረገ እያደረገላት እንደሆነ ነው ያወቅን። እንግዲህ ሰሞኑን በመጡ ጉዳዮች ደግሞ ማቆም ብቻ ነው የምናገረው እና መፍትሄው ወዘተ እዛ ያሉ ቤተሰቦችንና የአንችን ጉዳይ ላይም ያላችሁ ከታችም የመልእክት የምታዳምጡ ሰው የሆናችሁ ሰዎች ሁሉ ለትንሿ ምንም አይነት መከፋት እንዳይደርስባት በማንኛውም ጉዳይ ሞራሏ እንደተጠበቀው ነው ስራዋን ወይ አታውቀውም በሚለው ጉዳይ ነው አንዳንድ ነገር ማለት መፈልገው። ማለት እኔ በጥልቀት ስላለው ሁኔታ ማውቀው ነገር ስለሌለኝ ግን እንዳጠቃላይ ልጁ ማን ነው ምንድን ነው በሚለው ጉዳይ ግን ማለት ነው እና ቅድም ፎቶ ተለጥፎ አይቼው ነው ይሄ ልጅ ምን አድርጎ ነው ብዬ ሰው ደውዬ ነበር የጠየቅኩት እና ምንድን ነው ምናምን ስል አይ እንዲህ ነው ምናምን። እንዳጠቃላይ ግን ልጁ ጋር ሊቢያ ትሪፖሊ ተገናኝተናል። ብዙ ነገሮች እንዳጫውቶኛል። እንደ ጓደኛ እንድቀርበው እንደ ወንድም እንድቀርበው ብዙ ነገር ብሎኛል እና ስዊዘርላንድ ሀገር ወደ 18 ዓመት እንደቆየና ነጭ አግብቶ 2 ልጆች ከፈረንጅ እንዳለው ፋይናሊ ከነጯ ጋር ማይሆን ፋውል ሰርቶ ነው ወይ ምን ችግር ተከስቶ አላውቅም፣ ብቻ ተከሶ ምናምን ዲፖርት እንደተደረገ እና የጎንደር የደንቢያ አካባቢ ልጅ እንደሆነ ኢትዮጵያ ውስጥም እያለ ቢዝነስ ጀምሮ እንደነበርና በአንዳንድ ጉዳይ መንግስት ወደ 1.7 ሚሊዮን ብር ወረሰኝ፣ ልጅም ታግቶብኝ በመከራ አስለቅቄ ነው የወጣሁት ምናምን ብሎኛል እና ጩጬ ልጅ የአንድ ዓመት ከ8 ወር ልጅ ምናምን እግር ተከል ልጅ ይዞ ነበረ። ይሄን ነው የማውቀው እኔ እንግዲህ ከዚህ ውጭ የማውቀው ነገር የለኝም። በእርግጠኝነት ግን አብረን ሻይ ቡና ብለናል። አንድ ቀን ሳይሆን በተደጋጋሚ እየደወለልኝ ከ4 ቀን ከ5 ቀን ወይም ወደ 10 ቀን የሚጠጋ ጊዜ አግኝቼዋለሁ። አንዳንድ ነገር እንድተባበረውም
እኔ እዛ ስለቆየው አግዘኝ ቤት ክራይ ምናምን አንዳንድ ሁኔታዎች ግራ ሲገቡት ይደውልልኝ ነበረ። ይሄን ነው የማውቀው እና ከዛ ውጪ እኔ ወደ መጨረሻው አካባቢ ልጠይቅህ እዛው ላይ ሳጨርስ ለምንድን ነው ዲፖርት ከተደረገ ለምንድን ነው ሊቢያ የመጣው? ያው ኢትዮጵያ ለመኖር ያለው ሁኔታ ጠይቄዋለሁ። ዲፖርት ከተደረገ አሁን ወደ ስዊዘርላንድ ምን ተስፋ አለ ስለው ስዊዘርላንድ አልገባም፣ ግን ያለኝ ምርጫ ልጄን አግተው 1.7 ሚሊዮን ብር ተቀብለውብኛል ከልጅህና ከገንዘብ ብለው ባለው ወቅታዊ የፖለቲካ ውጥረት ምናምን አለኝ እና አንተ ትግል ላይ ምን አይነት ተሳትፎ ነበረ ብዬ እያንዳንዱን ነገር ጠይቄዋለሁ እና በትግሉ ውስጥ ብዙ ዋጋ እንደከፈለ ለአማራ ትግል ዋጋ የከፈለ ሰው እንደሆነ ነገር አጫወተኝ። ልጁ በጣም ተናጋሪና የአማርኛ ቋንቋ አጠቃቀሙ በጣም ረቀቅ ያለ ስለሆነ ቴንኪዩ ጆከር። ቆይ ወደ አሁን ይኸውልህ ውጭ ነኝ። ከዛኛው ስልኬ ስልኩም አለ የሊቢያ ስልኩ ማለት ነው እና አስፈላጊ ከሆነ በውስጥ አይበሉኝ፣ በኋላ መልስላችኋለሁ። ስሙን ረስቼዋለሁ። ፕሊዝ ኦኬ ችግር የለውም። እና የጎንደር የማክሰኝት አካባቢ ልጅ እንደሆነ አጫውቶኛል። ልጁን እኔ እንግዲህ በተጨባጭ ሕፃን ይዞ በአካል ስላገኘሁት ነው። ይሄ የሚዋሽ አይደለም። ምናልባት በዚህ አጋጣሚ የሚያቀኝ ሰው ካለ ወይም ትሪፖሊ ሻራ ህዳሽር ሻራ ኩልዋት የምትኖሩ ሰዎች ይህን ሰው ታውቁታላችሁ ብዬ አስባለሁ። ምንም የሚደበቅ ሚስጥር የለውም። ማንም ሰው የሚያውቀው ሰው ነው ማለት በየካፍቴሪያው ስለምንገናኝ ብዬ ነው። እውነታው ይሄ ነው። ከዚህ ውጭ ግን እኔ መቼ ነበረ? አመሰግናለሁ። መቼ ነበር የመጨረሻ የተለያያችሁት? መቼ ነበር ዓመተ ምህረቱ? አምና ልክ የዛሬ ዓመት አካባቢ አብረን ሻይ ቡና ብለናል። በቃ ልክ የዛሬ ዓመት አሁን እዚህ ሀገር ከገባው ኦልሞስት ወደ 11 ወር እየሆነኝ ነዋ። የዛሬ ዓመት አካባቢ ሊቢያ ትሪፖሊ አብረን ሻይ ቡና ብለናል። በቃ እና አሁን የት ነው ያለው? አሁን ትነግረናለህ እንዴ? የት ነው ያለው? እኔ ምን አውቃለሁ። ትንሿ እኔ ከመጣው በኋላ ትሪፖሊ ያለ ሰው ብዙም እያወራዋል አይደለም ማለት ያው ህይወት ወደፊት ነው የሚቀጥለው። ወደኋላ ብዙ ጓደኞች አሉ፣ ግን እኔ አልደውልም ብዙም። እዛ ያለው ሁኔታ አስጨናቂ ስለሆነ እገዛ ፈልጉ ምናምን ስለሆኑ ያሳዝኑኛል። አልደውልም። ኢቨን እሱ ራሱ የት እንዳለ አላውቅም። አስፈላጊ ከሆነ ግን ዛሬ ደውዬ